ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያም አዲስ ሪፖርተር ከተያዘው አርብ ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ትጀምራለች። ይህ አስገራሚ የሽግግር መንግስት ስረ መሰረቱን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? የተከበራችሁ የአዲስ ሪፖርተር ቤተሰቦች ይህንን መረጃ ከሚቀጥለው አርብ ጀምረን ወደ እናንተ ማቅረባችን እንቀጥላለን። እናንተም ታዳ የዩቲዩብ ገጻችንን ሰብስክራይብ፣ ላይክ በማድረግ ይከታተሉ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንተናችን የምንመለከተውን ርዕሰ ጉዳይ እንንገረው። ጃዋር መሐመድ ፓርቲዎች አመፅ ለማቀጣጠልና ለማተራመስ ተስማምተዋል። ከጃዋር የደረሰን ጥሪ የለም። ፓርቲዎች አሁን 48ኛውን የአፍሪካ ህብረት መደበኛ ስብሰባ የተመለከቱ መረጃዎችን እንዲሁም ደግሞ ሌሎች የተጨመሩ መረጃዎችን የስፖርትና የቢዝነስ ወሬዎች የተካተቱበትን አጫጭር መረጃዎች እናስቀድም። የደብረ ታቦር ከተማ አስተዳደር በወቅታዊ የጸጥታ ጉዳይ ላይ መግለጫ ሰጠ። የሀገር መከላከያ አካባቢውን ለቆ ለግዳጅ በተንቀሳቀሰበት ቅጽበት ወደ ደብረ ታቦር ከተማ የገባው ፋኖ በሰውና በንብረት ላይ ጉዳት ማድረሱን ከተማ አስተዳደሩ ባወጣው መግለጫ አስታውቋል። ሙሉ መግለጫው እነሆ። የደብረ ታቦር ከተማ አስተዳደር በከተማዋና በአካባቢዋ ባለው ወቅታዊ የጸጥታ ሁኔታ ላይ የአቋም መግለጫ ወጥቷል። አስተዳደሩ በመግለጫው መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው በህዝብ ላይ ጥቃት እየፈጸመ ነው ባለው ጽንፈኛ ቡድን ላይ ያለውን ጠንካራ ተቃውሞ ገልጿል። ቡድኑ ባለፉት 3 ዓመታት ከህዝብ እሴትና ሞራል ጋር የማይታረቁ አሰቃቂ ተግባራትን ሲፈጽም መቆየቱን የገለጸው መግለጫው የዜጎችን ነጻነት ከመገደብ ባለፈ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለምንም መሳቀቅ መፈጸሙን ጠቅሷል። ህዝቡ ይህ ቡድን ወደ ሰላም መንገድ እንዲመጣ በተደጋጋሚ ቢጠይቅም ቡድኑ ግን የህዝብን ፍላጎት ወደ ጎን በመተው በትዕቢት የጥፋት እርምጃው መቀጠሉን አስተዳደሩ አስታውቋል። የደብረ ታቦር ከተማ ከዚህ ቀደም የትግራይ ወራሪ ኃይል በተደጋጋሚ ሊያወድማት ሞክሮ በህዝብና በጸጥታ ኃይሉ ጥምረት እንዳልተደፈረች ያስታወሰው መግለጫው አሁን ያለው ጽንፈኛ ቡድን ግን ከተማዋ እንድትወድም ፍትህና መረጋጋት እንዳይሰፍን በተግባር እየሰራ መሆኑን ገልጿል። በተለይም ከትናንት ጀምሮ ከተማዋን እንደተቆጣጠረ በማስመሰል ፕሮፓጋንዳ ሲያሰራጭ የነበረው ይህ ኃይል የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰብ ቤቶችንና ህንፃዎችን በማውደም ለህዝብ ያለውን ንቀት ማሳየቱን ተመልክቷል። የከተማዋ ህዝብ ፍላጎት ሰላም፣ ልማትና ፍትሐዊነት መሆኑን የጠቀሰው መግለጫው የጥፋት ኃይሉን አጀንዳ በማክሸፍ ረገድ ህዝቡ ከጸጥታ ኃይሉ ጋር በቅንጅት የተሰራው ስራ የሚደነቅ መሆኑን ገልጿል። የከተማ አስተዳደሩ የህዝብን ደህንነት ለማረጋገጥ የጸጥታ መዋቅሩ እየከፈለ ላለው መስዋዕትነት ያለውን ክብር ገልጾ የከተማዋን ሰላም በዘላቂነት ለማረጋገጥ ህዝቡ እንደስካሁኑ ሁሉ በትብብር እንዲሰራ ጥሪ አቅርበዋል። መግለጫው ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ተደምድሟል። የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ተራዘመ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን 2018 ተራዝሟል አለ የብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ መላትወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ መግለጫ ሰጥተዋል። የመራጮች ምዝገባ የካቲት 7 ቀን 2018 እንደሚጀመር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙን ተናግረዋል። በተንታ ወረዳ በደበቅ ቀበሌና አካባቢው ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገቡ። በወረዳው በደበቅ ቀበሌና አካባቢው ታጥቀው ሲንቀሳቀሱ የነበሩ ወጣቶች አሁን ያለውን የሰላም አማራጭ በመቀበል ከነያዙ ትጥቅ በሰላም ለመንግስት እጅ ሰጥተዋል። ታጣቂዎች ወደ ሰላም ሲመጡ የወረዳ አመራሮች፣ የመከላከያ ሰራዊት መኮንኖች በተገኙበት ትጥቃቸውን በማስረከብ ወደ ሰላማዊ ኑሮ ተመልሰዋል። የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት 10 አዳዲስ የጸጥታ ምክር ቤት አባላትን መርጧል። ምርጫው እየተካሄደ ባለው 48ኛው አፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ የተካሄደ ነው። ሶማሊያ፣ ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጋቦን፣ ቤኒን፣ ኮትዲቯር፣ ሴራሊዮን፣ ሞሮኮ እና ደቡብ አፍሪካና ሌሴቶ በአባልነት ተመርጠዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አህጉሪቱ ከቀማኛ እንቅስቃሴዎች ለመጠበቅ አፍሪካ ህብረት ጠንካራ ሊሆን እንደሚገባ አሳሰቡ። አሁናዊ ዓለም አቀፍ የጂኦፖለቲካዊ ሽኩቻዎች በአፍሪካ ላይ ከፍተኛ ስጋት እየደቀኑ መሆኑን የውጭ ጉዳይ ሚኒስትሩ በአዲስ አበባ እየተካሄደ በሚገኘው 48ኛው አፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ወቅት ባደረጉት ንግግር ገልጸዋል።
ወቅታዊ የዓለም ሁኔታ ከኢኮኖሚና ከሰብአዊ ትብብር ይልቅ ለሀብት ቁጥጥርና ለቴክኖሎጂ የበላይነት የጋለ ውድድር የበረታበት መሆኑን አንስተዋል። በተለይም ትላልቅና መካከለኛ ኃይሎች አፍሪካን ፍላጎታቸው ማስፈጸሚያና የፉክክር አውድማ ለማድረግ እየሞከሩ መሆኑን አስረድተዋል። እንዳለመታደል ሆኖ የብዙ ውጫዊ አካላት አመለካከት አሁንም በበላይነት ሀብት በማውጣትና በብዝበዛ አስተሳሰብ እየተቃኘ ነው። አህጉራችን ከሁሉም አቅጣጫዎች ከሚሰነዘሩ ቀማኛ እንቅስቃሴዎች ለመከላከል እውነተኛ አፍሪካዊ አንድነትና የአፍሪካ ህብረት መጠናከር አለበት። ሚኒስትሩ በንግግራቸው ይህን ስጋት ለመመከት ውስጣዊ አንድነት ላይ የተመሰረተ እውነተኛ ጥንካሬ እንደሚሻ ጠቁመዋል። የብሪክስ አባልነት ኢትዮጵያን ወደ አዲስ የላቀ የጥራት ደረጃ ያሻግራታል አሉ የሩሲያ አምባሳደር። በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪሂን ኢትዮጵያ የብሪክስ አባል መሆኗ በሀገሪቱ ዓለም አቀፋዊ ተሳትፎ ላይ ጥራቱን የጠበቀ አዲስ ምዕራፍ የፈጠረ መሆኑን ጠቅሰው ሰፊ የኢኮኖሚና የፋይናንስ ዕድሎችንም እንደሚያስገኝ ገልጸዋል። ተርኪሂን ከሩሲያው የመንግስት ዜና ወኪል ታስ ጋር ባደረጉት ቃለ ምልልስ ኢትዮጵያ በጎርጎሪያኑ ጥር 1 ቀን 2024 ብሪክስ መቀላቀሏ ከዓለም አቀፉ አጠቃላይ የሀገር ውስጥ ምርት 35.6 በመቶ የሚሆነውን ድርሻ በያዘ ስብስብ ውስጥ እንድትገኝ አስችሏታል ብለዋል። ይህም የቡድን 7 ሀገራት ካላቸው የ30.3 በመቶ ድርሻ የሚበልጥ መሆኑን አንስተዋል። አምባሳደሩ አክለውም የብሪክስ አባል ሀገራት በድምሩ 58.9 ትሪሊዮን ዶላር የኢኮኖሚ አቅም ያላቸው መሆናቸውን ገልጸው የዓለምን 36 በመቶ የቆዳ ስፋትና 45 በመቶ የሚሆነውን የዓለም ሕዝብ ቁጥር እንደሚወክሉ ተናግረዋል። የብሪክስ አባልነት ኢትዮጵያ ለባቡር፣ ለመንገድ እና ለግብርና ፕሮጀክቶች የሚሆኑ አማራጭ የፋይናንስ ምንጮች እንድታገኝ ይረዳታል ያሉት አምባሳደሩ ይህም ባህላዊ ከሆኑ ምዕራባውያን ተቋማት ላይ የሚኖራትን ጥገኝነት ለመቀነስ እንደሚያግዝ ገልጸዋል። አክለውም የኢትዮጵያ ባንኮች በብሪክስ አዳዲስ የፋይናንስ ስርዓቶች ውስጥ እንዲካተቱ ሩሲያ እንደምትደግፍ ገልጸዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች አመራን። ባንግላዴሽ ከ24 ህዝባዊ ዓመፅ በኋላ ለመጀመሪያ ጊዜ ድምፅ እየሰጠች ነው። የባንግላዴሽ ነዋሪዎች ለቀጣዩ መሪና አዲሱ መንግስት መስረታ ብቻ ሳይሆን ለሀገሪቱ የፖለቲካ የወደፊት ዕጣ ፈንታም ድምፅ ይሰጣሉ ነው የተባለው። ዛሬ የሚደረገው ምርጫ የጀኔራል ዚያዲን ኃይል እንደሚፈትሽ ተናግረዋል። ጀኔራሉ አሁን ትልቅ የምርጫ ቡድን በመኖሩ ይህ ምርጫ እውነተኛ ለውጥ ያመጣል ብለው እንደሚያምኑ ገልጸዋል። መራጮች አዲስ ህግና መንግስታዊ አካላትን መፍጠርን ጨምሮ በአራት ዋና ዋና ማሻሻያዎች ላይ መወሰን የሚችሉበት ዕድል ይኖራቸዋል ተብሏል። በሌላ በኩል የጠቅላይ ሚኒስትራችን የስልጣን ጊዜ ገደብና የፕሬዝዳንታዊ ስልጣን መጨመርን ጨምሮ የ30 ቻርተር ማሻሻያዎችን አፈጻጸም የመታዘብ ዕድል ያገኛል ነው የተባለው። በምርጫው ወቅት የተገኘው አብላጫ ድምፅ ማሻሻያውን የሚደግፍ ከሆነ በመጀመሪያው ጉባኤው 180 የሥራ ቀናት ውስጥ የህገ መንግስት ማሻሻያ ምክር ቤት ይቋቋማል ሲል አልጀዚራ ዘግቧል። ሩሲያ በትራምፕ የሰላም ቦርድ ስብሰባ ላይ እንደማትወከል የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታወቁ። ሞስኮ በድርጅቱ ዙሪያ አቋሟን ለመቅረጽ ስራዋን ትቀጥላለች ሲሉ ማሪያ ዛክሮቫ ገልጸዋል። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ የጋዛ የሰላም ቦርድ እስራኤልና የፍልስጤም ግጭት መንስኤዎችን እንዲፈታ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ የጋዛ የሰላም ቦርድ እስራኤልና የፍልስጤም ግጭት መንስኤዎችን እንዲፈታ ትፈልጋለች በማለት ከዚህ ቀደም መናገራቸው ይታወሳል። የአሜሪካ ምክር ቤት በካናዳ ላይ የተጣለው ቀረጥ እንዲቀየር ድምፅ ሰጠም። የአሜሪካ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ የጣሉትን ቀረጥ መቀልበስ የሚያስችል ድምፅ ሰጥቷል። ትራምፕ ባለፈው ዓመት የጣሉትን ቀረጥ ለማስቀረት የተሰበሰቡ የምክር ቤቱ አባላት 219 ለ214 በሁለት ቀየር ዘንድ ድምፅ ሰጥቷል። ከዚህ ውስጥ 6ቱ የትራምፕ ፓርቲ አባላት ሪፐብሊካን መሆናቸውን ቢቢሲ አስነብቧል። የምክር ቤቱ ውሳኔ ተግባራዊ ይሆን ዘንድ ለሴኔቱ ቀርቦ መጽደቅና የሴኔቱ ይሁንታ ካገኘ በኋላም በፕሬዝዳንት ትራምፕ መፈረም ይኖርበታል። ይሁን እንጂ ይህ የመሆን ዕድሉ እጅግ ጠባብ መሆኑን ዘገባው አመልክቷል። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ በካናዳ ላይ ቀረጥ የጣሉ ሲሆን ከቻይና ጋር የንግድ ስምምነት ለመፈረም ማሰቧን ተከትሎ በምርቶቿ ላይ 100% ቀረጥ እጥላለሁ ማለታቸው ይታወሳል። ፕሬዝዳንቱ በድምፅ አሰጣጡ ላይ በሰጡት አስተያየት ዲሞክራቶችን ደግፎ ድምፅ የሚሰጥ የፓርቲያቸው አባል ዋጋ ይከፍላል ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ ዜና አመራን። የኢትዮጵያ የኤሌክትሪክ አገልግሎት 80% የሚሆነውን ግብአት ከሀገር ውስጥ ማግኘት ቻለ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ለኤሌክትሪክ መሰረተ ልማት ግንባታ የሚያስፈልጉ ግብአቶችን 80% ያህሉን ከሀገር ውስጥ አቅራቢዎች ማግኘቱን ገለጸ። ተቋሙ የሀገር ውስጥ አምራቾችን በማበረታታት 3944 የዲስትሪቢዩሽን ትራንስፎርመሮች፣ ከ32000 ሜትር በላይ ኬብልና ኮንዳክተሮች፣ 97 የትራንስፎርመር ፕሮቴክሽን ዕቃዎች እንዲሁም 32000 ኢንሱሌተሮች እና ከ201000 በላይ የተለያዩ ሃርድዌር ዕቃዎችን በሀገር ውስጥ አቅርቦት መሸፈን መቻሉን አስታውቋል።
አገልግሎቱ የአቅርቦት ውስንነትን ለመቅረፍና የደንበኞችን ጥያቄ በፍጥነት ለመመለስ አዳዲስ አሰራሮችን በመከተል ላይ እንደሚገኝ ያሳወቀ ሲሆን አምራቾች ጥራቱን የጠበቀ ምርት እንዳቀርቡ ተከታታይ የቴክኒክ እገዛ እየተደረገላቸው እንደሚገኝ ገልጿል። በተጨማሪም በውል ስምምነት መሰረት የምርቶችን ጥራት እየተረጋገጠ ለስራ እንደሚውሉ ይደረጋል ሲል አገልግሎቱ አስታውቋል። ግብዓቶችን በሀገር ውስጥ መተካት የውጭ ምንዛሬን ከመታደጉ ባለፈ የሀገር ውስጥ ኢንቨስትመንትንም ያነቃቃል ተብሏል። የግብዓት አቅርቦት እጥረት ለደንበኞች ፈጣን ምላሽ ለመስጠት አንዱ ማነቆ ነበር ያለው አገልግሎቱ፣ አሁን ግን ሀገር በቀል አምራቾችን በማበረታታትና ያልተሟሉትን ከውጭ በማስገባት ችግሩን ለመፍታት በትኩረት እየሰራ መሆኑን አብራርተዋል። ይህ እርምጃ መንግስት የጀመረውን ሀገር በቀል ኢኮኖሚ የማጠናከር ስትራቴጂ ተግባራዊ ለማድረግ ተደርጎ እንደተወሰደ ከኢትዮ ኤሌክትሪክ አገልግሎት ያገኘነው መረጃ ያመለክታል። አሁን ደግሞ ወደ ስፖርታዊ መረጃዎች አለፍን። አርሰናል መሪነቱ የሚያጠናክርበት ጨዋታ በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት የመጨረሻ አንድ ጨዋታ ምሽት ይደረጋል። የኬት አንድራውስ ብሬንትፎርድ ከማይክል አርቴታው አርሰናል ጋር በኮሚኒቲ ስታዲየም ምሽት 5 ሰዓት ላይ ይገናኛሉ። ሊጉን በ56 ነጥብ እየመራ የሚገኘው አርሰናል የዛሬውን ጨዋታ ካሸነፈ ከሲቲ ጋር ያለውን የነጥብ ልዩነት ወደ 6 ከፍ የሚያደርግበት ነው። መድፈኞቹ በተጫዋቾች ጉዳት እየተቸገሩ ቢገኙም ጨዋታውን የማሸነፍ ቅድመ ግምት አግኝተዋል። በአርሰናል በኩል በዛሬው ጨዋታ ከሃቨርዝ አዲስ ጉዳት በማስተናገዱ ከዛሬው ጨዋታ ውጭ ነው። ቡካዮ ሳካና ማርቲን ኦዴጋርድም የመሰለፍ ዕድላቸው አልተወሰነም። ተጋጣሚ ብሬንትፎርድ በ25 ጨዋታዎች 39 ነጥቦችን ሰብስቦ በደረጃ ሰንጠረዡ 7ኛ ደረጃ ላይ ተቀምጧል። የዛሬውን ጨዋታ ማሸነፍ ደረጃውን እንዳሻሽል የሚያግዘው ሲሆን ለአርሰናል ብርቱ ተጋጣሚ እንደሚሆን ተገምቷል። በብሬንትፎርድ በኩል ፋቢዮ ካርቫሊዮ እና አንቶኒ ሚላምቦ በጉዳት የማይሰለፉ ተጫዋቾች ናቸው። ሁለቱ ቡድኖች እንደ አውሮፓ አቆጣጠር ከ2018 ወዲህ በ11 ጨዋታዎች ተገናኝተው አርሰናል በ8 ጨዋታዎች አሸንፏል። ብሬንትፎርድ አርሰናልን ያሸነፈው በአንድ ጨዋታ ብቻ ነው። በሁለት ጨዋታዎች ደግሞ አቻ ተለያይተዋል። በኮፓ ድለሪ የግማሽ ፍጻሜ የመጀመሪያ ጨዋታ አትሌቲኮ ማድሪድ በሜዳው ባርሴሎናን ዛሬ ምሽት 5 ሰዓት ያስተናግዳል። ባርሴሎና አልባሴቴን፣ አትሌቲኮ ማድሪድ ደግሞ ሪያል ቤቲስን በመርታት ነው ለግማሽ ፍጻሜ የደረሱት። የግማሽ ፍጻሜ ጨዋታዎች በደርሶ መልስ የሚከወኑ ሲሆን የዛሬ የመጀመሪያ ጨዋታ በአትሌቲኮ ማድሪድ ሜዳ ዋንዳ ሜትሮፖሊታኖ ይከወናል። የመልሱ ጨዋታ ደግሞ ከ21 ቀናት በኋላ በካምፕ ኑ ይደረጋል። በዛሬው ጨዋታ በባርሴሎና በኩል ማርከስ ራሽፎርድና ፍሬንኪ ዲዮንግ በጉዳት ምክንያት አይሰለፉም። የተከበራችሁ ቤተሰቦቻችን፣ የተወደዳችሁ አድማጭ ተመልካቾቻችን፣ አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔያችንንም ርዕሰ ጉዳዩን በማስቀደም እንጀምራለን። ጀዋር መሐመድ ፓርቲዎች አመፅ ለማቀጣጠልና ለማተራመስ ተስማምተዋል። ከጀዋር የደረሰን ምንም አይነት ጥሪ የለም ፓርቲዎች። አሁን ደግሞ ወደ ትንታኔው አመራን። እኛና የኦሮሞ ፌዴራሊስት ኮንግረስ ሁለት ድርጅቶች ነን ይላሉ አቶ ለሚ የኦነግ የህዝብ ግንኙነት ኃላፊ። የኦፌኮ የድርጅት ጉዳይ ኃላፊ አቶ ጉርሜሳ አያኖ ደግሞ ትርምስ አጀንዳችን አይደለም፣ ከቶውንም አናስበውም ይላሉ። የእናት ፓርቲና የሶደፓ የተለያዩ ኃላፊዎች ከትርምስ ፖለቲካ ትርፍ አለ ብለው የማያምኑ የሰላም ትግል ተጓዦች እንደሆኑ ያስረዳሉ። ይህ የተለያዩ ፓርቲዎች አቋም የተሰማው የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ ጀዋር መሐመድ በኢትዮጵያ ከሚንቀሳቀሱ ህጋዊ ፓርቲዎች ጋር በመላው አገሪቱ ህዝባዊ ቁጣና አመፅ ለማቀጣጠል ስምምነት መድረሱን ማስታወቁን ተከትሎ ነው። አሁን አብይ የሚመራው የሽግግር መንግስት ነው። ማንም ያለ ምርጫ በሽግግር መንግስት ስም ስልጣን በአቋራጭ መሞከር አይችልም ብሎ ለውጡን የተቀላቀለው ጀዋር አፍታም ሳይቆይ ሁለት መንግስት አለ፣ አንዱ አብይ፣ ሁለተኛው እኔ ነኝ በማለት ወደ ጡንቻ መለካካት ተዛወረ። በጀዋር ስር የተደራጁ አውቀውም ይሁን ሳያውቁ ከአዲስ አበባ ዙሪያ ጀምሮ እስከ ዝዋይ፣ መቂ፣ ሻሸመኔና አርሲ ንጹሐንን ጨፈጨፉ፣ ንብረታቸውንም አወደሙ። ዓላማውና ጥሪው አመፅ በሆኑ ባልተዘጋ ፋይል ከማረሚያ የወጣው ጀዋር አሁንም ትንፋሽ ስቦ ሌላ አመፅ እየጠራ ነው። ይሳካል አይሳካም፣ ሰሚ ጆሮ አለ ወይስ የለም የሚለው ወደፊት የሚታይ ቢሆንም ራሳቸው የሰብአዊ መብት ተሟጋች አድርገው የሚጠሩት አቶ ያሬድ ኃይለማርያም በቅርቡ በአብሮነት የግብረ ኃይል ምስረታ ምርጫ ላይ ይህን መንግስት ለመጣል ከሰይጣንም ጋር ቢሆን እንሰራለን እንዳሉት ሌሎቹን እያነካካ ነው። በአዲስ አበባ ያሉ ፓርቲዎች የቀረበላቸው የትርምስ ግብዣ ስለመኖሩ የሰጡት መልስ አስፈላጊ ሆኖ የተገኘውም ከዚህ አንጻር ነው። ጀዋር ትርምስ ለመፍጠር ሁሉንም እንዳሳመነ የተናገረው አዲስ የጋራ መንግስት ለመመስረት እየተመካከራቸው ላሉት የትነግ አንጋፋ ሰዎች ነው።
በእስር ቤት ተጀምሮ የነበረውን ፕሮጀክት ለማጠናቀቅ መንግስትን በትጥቅ በህዝብ አመፅ ለማስወገድ የተያዘው እቅድ ይፋ የሆነው በአቶ ልደቱ አያሌው በሰላማዊ ትግል ስሜት በተመሰረተው አብሮነት በኩል መሆኑ አይዘነጋም። ከአብሮነትም ሆነ አብሮነት ከቀፈቀፈው አመፅ ከሚያደራጀው ግብረ ኃይል ራሱን ያገለለው ጃዋር ራሱን ከሁሉም የሻዕቢያ አደረጃጀቶች ያገለለው በመሃልና በውጭ ከኦሮሞ ተወላጆች በደረሰበት ተቃውሞ እንደሆነ አዲስ ሪፖርተር ማስነበቡ አይዘነጋም። የጋላን መንግስት እንነቅላለን፣ የአባቶቻችን ርስት እናስመልሳለን በሚል በዋሽንግተን በግልጽ ባነር ተለጥፎ በተካሄደ የገቢ መሰብሰቢያ በተላለፉ መልእክቶች እንደ ማህበረሰብ የኦሮሞ ህዝብ ክፉኛ መቆጣቱ አይዘነጋም። ይህንንም ተከትሎ ይህን ዘርና የበላይነት ላይ ተንተርሶ የተደራጀን ቡድን በመቀላቀል ኦሮሞ ላይ የሚዘምቱ የኦሮሞ ተወላጆች እጅግ የተወገዙ በመሆናቸው ጃዋር ራሱን ከአብሮነት እንዳገል አድርጎታል። ይህ ከሆነ በኋላ ጃዋር ሆን ብሎ ባልተገኘበት የግብረ ኃይሉ ስብሰባ ላይ አቶ ልደቱ አያሌው ተስማምቷል በሚል ማብራሪያ አቅርበው ስራ አስፈጻሚ ተደርጎ ቢመረጥም በጥድፊያ ዚዮ የአመፅ አደራጅ ግብረ ኃይል ራሱን ማግለሉን አዲስ ሪፖርተር ባለፈው ሳምንት ማስታወቋ አይዘነጋም። በጋድ ከነዚህ ሰዎች ጋር መስራት አይቻልም በሚል ጃዋር ራሱን ቢያገልም ትነግ ባለቤቶች ከሚባሉት አዛውንቶች ኃይሎች ጋር በጥምረት እየሰራ እንደሆነ አዲስ ሪፖርተር አረጋግጣለች። በዚሁ አግባብ አሁን ሊጀምር ዳር እያለ ያለውን ጦርነት በአመፅ ለማገዝ ጃዋር የተሰጠውን የቤት ስራ አስመልክቶ ሪፖርት ሲያቀርብ በሀገር ውስጥ ከሚገኙ ፓርቲዎች የፓርቲ አመራሮችና አደረጃጀቶች ጋር አመፅ ለማቀጣጠል ከስምምነት መድረሱን አስታውቋል። ይህንኑ አደገኛ አካሄድ አስመልክቶ አዲስ ሪፖርተር የኦነግ፣ ኦፌኮ፣ ሶደፓና እናት ፓርቲ አመራሮችን በማነጋገር አስተያየታቸውን አካታለች። ጃዋር መሐመድን በተደጋጋሚ ለማግኘት ያደረግነው ሙከራ ግን አልተሳካም። አመፅ ለማደራጀትና መንግስትን ለመናጥ ሻዕቢያ ባደራጀው ግብረ ኃይል ውስጥ ዋናው አራጅና ፈጣሪ በጀት አደራጅ አቶ ነአምን ዘለቀ መሆናቸው በግልጽ እየታወቀ ፓርቲዎች በምርጫ ቦርድ ሕግ መሰረት በሰላማዊ ትግል ለመታገል ወደውና ፈቅደው መመዝገባቸው ስለሚታወቅ እንዴት በዚህ መሰሉ አግባብ ሊሳተፉ ተስማሙ? መንግስትስ ይህን አውቆ ወደ እርምጃ ቢሄድ በምን ሊወቀስ ይችላል? የሚሉትን ጥያቄዎች በማንሳት አነጋግረናቸዋል። ጃዋር ተቀዳሚ ምክትል ሊቀመንበር የሆነበት የኦሮሞ ፌዴራሊስት ኮንግረስ የድርጅት ጉዳይ ኃላፊ አቶ ጉርሜሳ አያኖ የሰሙትን አያምኑም። የተጠቀሰውን አመፅ አደራጅ ድርጅት በሚዲያ እንደሚያዩት አመልክተው አንዳችም አይነት ግንኙነት እንደሌላቸው አስታውቀዋል። ሊገናኙ የሚችሉበት አግባብም እንደሌለ አመልክተዋል። አቶ ጉርሜሳ ስለተነሳው በደቡብ አመፅ ማስነሳት ጉዳይ ሲመልሱ ያነሱት መተዳደሪያ ደንባቸውንና በምርጫ ቦርድ ሕግ መሰረት በሰላማዊ ትግል ለመታገል ውል የገቡ መሆናቸውን ነው። ድርጅታቸው ሲቋቋም ጀምሮ ትግልን ማዘመን የሚል መርህ እንዳለው አመልክተው በዚህ ጠመንጃ የያዘ ሁሉ ወደ ጠረጴዛ ውይይት እንዲመጣ ከመጣር ውጭ ትርምስ ከቶውንም የድርጅታቸው እምነት እንዳልሆነ ተቀባይነትም እንደሌለው አስረድተዋል። በግል አቶ ጃዋር ለሚያራምዱት አቋም ድርጅቱ የሰጣቸው ማንዴት ስለሌለ እሳቸው ሊጠየቁበት እንደሚችሉ ቀደም ሲል ሌላ የፓርቲ አመራር በሌላ ርዕሰ ጉዳይ ተጠይቀው መመለሳቸው አይዘነጋም። አቶ ጌትነት ወርቁ የእናት ፓርቲ የውጭ ግንኙነት ኃላፊ ናቸው። አብሮነት ጥቅምት ወር አካባቢ በበይነመረብ የቀጥታ ስብሰባ ሲያካሂድ የፓርቲያቸው ሊቀመንበር ተሳታፊ ሆነው ንግግር ማድረጋቸውን ያስታውሳሉ። በወቅቱ ከፋኖ፣ ከትነግ፣ ከኦጋዴን ነጻ አውጪ፣ ከኦነግ ሸኔ ወዘተ የተወከሉ ንግግር ማድረጋቸውንም ይጠቅሳሉ። ዓላማው ሁሉም መሳሪያ አስቀምጠው ከአፈሙዝ በታች ባሉ አማራጮች ልዩነታቸው እንዲፈቱ እንደነበር ካስታወሱ በኋላ ከምርጫው በፊት በኢትዮጵያ አመፅና ትርምስ ለማስነሳት የተዘጋጁ ቡድኖች እንዳላገኟቸው አስታውቀዋል። ሕገ መንግስታችን በሚደግፈው የሰላማዊ ትግል እንሳተፋለን፣ እንደግፋለን የሚሉት አቶ ጌትነት የቀረበላቸውን ጥያቄ አስመልክቶ በግልም ይሁን በድርጅት ደረጃ የቀረበ ጥሪ አለመኖሩን በድጋሚ አስታውቀዋል። አክለውም ምን እየሰሩም እንደሆነ እንደማያውቁ ገልጸዋል። አቶ ጌትነት በተለይ ከጥያቄው ጋር ከተያያዘው ውጪ ያጋሩን ሀሳብ በስፋት በሌላ ጊዜ እናቀርበዋለን። በአብሮነት አማካኝነት በተቋቋመው ህዝባዊ ቁጣ አቀጣጣይ ግብረ ኃይል ውስጥ በስራ አስፈጻሚነት ከተመረጡት 5 ሰዎች መካከል አንዱ አቶ ጃዋር መሐመድ ቢሆኑም ከፊት ለፊት ይልቅ ከኋላ በሚል ስራ አስፈጻሚው እንዳልተቀላቀሉ አዲስ ሪፖርተር ተሰብሳቢውን ቅጂ በማስደገፍ ዜና አጋርታ እንደነበር ይታወሳል። በዚሁ ወቅት 21 የሚሆነውን የአብሮነት ቦርድ ያነታረቀ ኦነግ ሸኔ፣ ሻዕቢያና ትነግን አስመልክቶ የያዘው የተለያዩ አቋሞች ነበሩ።
የሶማሌ ክልልን ለመገንጠል የሁለት ወረዳ ተወላጆች ይዞ ሀርጌሳ የሚመላለሱ 6 ሰዎችን እንደ ድርጅት ቆጥሮ እውቅና መስጠት እንደ ኢትዮጵያዊ አሳፋሪ ነው ያሉ ተሰብሳቢም ነበሩ። ከሻዕቢያ ጋር የሚደረገውና ከግብፅ ጋር እየተከወነ ያለው ግንኙነት ከብሔራዊ ጥቅም አንጻር ሊሰላ ይገባል ያሉ አካሄዱ አገር አልባ ሊያደርገን ይችላል፣ መንግስትን በመጥላት ስም ታሪካዊ ስህተት እንዳንሰራ በማለት ማስጠንቀቃቸው ይታወሳል። አቶ ነሐምን ይህ ጥያቄ አሁን ሊነሳ አይገባም፣ ስለ ኤርትራ ማውራት አግባብ አይደለም በማለት ምላሽ ሲሰጡ አቶ ገዱ አንዳርጋቸው ከአቶ ነሐምን ጋር እስማማለሁ ሲሉ የሚያስረዳ የኦዲዮ ቅጂ በአዲስ ሪፖርተር የዩቲዩብ ገጽና ድረገጽ ላይ መታተሙ አይዘነጋም። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ የምን አመጽ ሲሉ ነው የጠየቁት። ኦነግና ኦፌኮ ሁለት ድርጅቶች መሆናቸውን አመልክተው ግንኙነታቸውን በዚሁ አግባብ መሆኑንም አስታውቀዋል። ስለተቋቋመው ግብረ ኃይልም ሆነ ጀዋር ስለሚለው ጉዳይ ምንም የሚያውቁት እንደሌለ አስታውቀዋል። ክለውም በግል ደረጃ ከጀዋር ጋር የምንነጋገረውም ሆነ የምንሰራው ስራ የለም ብለዋል። አቶ ለሚ ጥያቄውን ለመስማትና ለማስተናገድ መገረም ቀድሟቸዋል። እየተገረሙ ደግሜ ላስረዳ፣ በግለሰብ ደረጃ የምንነጋገረው ነገር የለም። እኛ ድርጅቶች ነን። ከኦፌኮ ጋር በድርጅት ደረጃ አብረን እንሰራለን ብለዋል። ዶክተር ራሄል ባፌ ልክ ሌሎች እንዳሉት መነሻቸው የተቋቋመበት ደንብና ህገ መንግስት ነው። ሰላማዊ ፓርቲ ነን፣ በአመፅ ሂደት ውስጥ አንገባም ያሉት ዶክተር ራሄል እና አቶ ልደቱ አመፅ ለመቀስቀስ ሳይሆን በምርጫ ህዝብ እንዲወሰን የሚሰሩ ናቸው ብለዋል። ሶደፓ ጦርነት አብቅቶ ህዝብ የመረጠው ፓርቲ በምርጫ ወደ ስልጣን እንዲመጣ ነው። ብልጽግናውን በያዘው አግባብ ኢፍትሐዊ በሆነ መንገድ እንዲቀጥል ፓርቲያቸው እንደማይፈቅድ አስታውሰው ይህን ተግባራዊ የምናደርገው በሰላማዊ ትግል ብቻ ነው ብለዋል። ዶክተር ራሄል ዛሬም ነገ የአመፅ አካል አንሆንም፣ ልንሆንም አንችልም በማለት በ192 ምርጫ ወቅት የሆነውን አስጨናቂ ገጠመኝ አስታውሰዋል። በወቅቱ እናት ከነ ልጆቿ መገደሏን፣ በርካቶች አካል ጉዳተኛ እንደሆኑ ጠቁመው ያን መሰል ታሪክ እንዲደገም አንሻም ብለዋል። አክለውም ከሐዘኑ ግዝፈት የተነሳ የ1993 የሥራ ዘመን ፓርላማ ሲጀመር በህሊና ጸሎት መጀመሩንም አስታውሰዋል። አልጸጸትም በማለት በአማርኛና በኦሮሞኛ መጽሐፍ የጻፈው ጀዋር መሐመድ ቀደም ሲል ከኢትዮጵያ መምህራን ማህበር ጋር የዘመኑ ትምህርት ሲጀመር አመፅ ለማቀጣጠል ከስምምነት መድረሱን ጠቅሶ ለተናገረው አልጸጸትም በማለት በአማርኛና በኦሮሞኛ መጽሐፍ የጻፈው ጀዋር መሐመድ ቀደም ሲል ከኢትዮጵያ መምህራን ማህበር ጋር የዘመኑ ትምህርት ሲጀመር አመፅ ለማቀጣጠል ከስምምነት መድረሱን ጠቅሶ ለተናገረው የማህበሩ ፕሬዝዳንት በመምህራን ኑሮና ህይወት ላይ ከመንግስት ጋር ተግባብተን እየሰራን ነው፣ ጀዋርንም አግኝተነው አናውቅም፣ ቅጥፈት ነው በማለት ለአዲስ ሪፖርተር ማስታወቃቸው አይዘነጋም። ጀዋር ሪፖርቱን ያቀረበው ግብፅ፣ ሱዳን ሻዕቢያ ወልቃይትን አሳልፎ ለመስጠት ተስማምቷል የሚባለው የዘመነ ካሴ ፋኖና ትነግ በጋራ ጦርነት ለመክፈት ከጫፍ በደረሱበት ወቅት ህዝባዊ ቁጣና አመፅ በፍጥነት መቀጣጠል አለበት በሚል ከዋና ዋናዎቹ ስፖንሰሮችና የስፖንሰሮቹ ወዳጆች ጋር ባደረገው ውይይት እንደሆነ ታውቋል። ጀዋር መሐመድ እስር ቤት በነበረበት ወቅት ጀምሮት ከትነግ ሽንፈት ጋር ሰነዱን ይዞ ወደ ናይሮቢ ካመራ በኋላ የተወሰነ ጊዜ በጽሞና ማሳለፉ አይዘነጋም። ከዚያም ወደ አውሮፓ አምርቶ ከቆይታ በኋላ አቶ ታዬ ደንዳን ተወዳጅቶ ስለሞከረው ሌላ ጠለፋና ስለከሸፈው መንግስት ግልበጣ አዲስ ሪፖርተር ከአርብ ጀምሮ በዩቲዩብ ገጿ በተከታታይ ይፋ ታደርጋለች። እንዳያመልጠው ገጻችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ከሳምንት በኋላ ያልተሰሙ መረጃዎችን እንዘከዝካለን። በየቀኑ ደግሞ ዕለታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። የተከበራችሁ የአዲስ ሪፖርተር ቤተሰቦቻችን ለዛሬ ያጠናከርነው ዜና ትንተናችን ይህንን ይመስል ነበር። ነገ በተመሳሳይ ሰዓት ላይ እንመለሳለን። ሰላይ